ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የዳውሮ ኮንታ ሀገረ ስብከት የቅድስት ቤተክርስቲያንን ሃይማኖታዊ ስርዓት ለማጥፋት የሚሞከርን ተግባር በጽኑ እንደሚቃወም ገለጸም። ሀገረ ስብከቱ በመስቀል አደባባይና በወቅታዊ የቤተክርስቲያን ችግሮች ላይ ትኩረቱን አድርጎ በሀገረ ስብከቱ ስር ከሚገኙ የወረዳ ቤተ ክህነት የስራ ኃላፊዎችና የሀገር ሽማግሌዎች ጋር ውይይት አካሂደዋል። ውይይቱን ተከትሎ ሀገረ ስብከቱ ባወጣው መግለጫ እንዳሳውቀው በመስቀል አደባባይ ጉዳይ ሀገረ ስብከቱና ምእመናን ባለመኑበት የቤተክርስቲያናችን ህጋዊ መብቷ እየተገፋ ነውም ብሏል። በመሆኑም የቤተ ክርስቲያንን ህጋዊ መብቷን በመጋፋት ሃይማኖታዊ ስርዓቷን ለማጥፋት የሚሞከረን ተግባር በጽኑ እንደሚቃወምም በመግለጫው አሳውቋል። በተጨማሪም የዞኑ መንግስት በሀገረ ስብከቱ ስር ለሚገኙ ሁሉም አጥቢያዎች የመስቀል ደመራ ማክበሪያ ቦታ የይዞታ ማረጋገጫ ላልተሰጣቸው እንዲሰጥ አጥብቀን እንጠይቃለንም ብሏል። በማሪማንሳ ወረዳ ቤተ ክህነት በምእመናን ላይ እየደረሰ ያለውን ግፍ፣ ጫና፣ ትንኮሳ እንዲሁም ከእድርና ማህበራዊ ግንኙነቶች ማግለል እየደረሰባቸውና የዞኑ መንግስትም መፍትሄ ባለመስጠቱ የክልሉ መንግስት ይህንን ችግር እንዲፈታም ሀገረ ስብከቱ በመግለጫው ጠይቋል። መረጃው የሀገረ ስብከቱ ሚዲያ ነው። የዲላ ማረሚያ ቤት ፖሊስ ተቋም ለጌዲዮ ኮሬና ቡርጂ ሀገረ ስብከት ምስጋናና እውቅና አበረከተም። የጌዲዮ ኮሬና ቡርጂ ሀገረ ስብከት በዲላ ማረሚያ ፖሊስ ተቋም ሃይማኖታዊ ትምህርቶችንና የተለያዩ ድጋፎችን ሲሰጥ መቆየቱ ይታወቃል። ይህንን ተከትሎ ማረሚያ ተቋሙ ለሀገረ ስብከቱ እውቅናና የምስጋና የምስክር ወረቀት አበርክቷል። ቅድስት ቤተ ክርስቲያን በማረሚያ ቤት የሚገኙ ወገኖችን በስነ ምግባር ታንጸውና ተስፋ ሰንቀው ወደ ማህበረሰቡ እንዲቀላቀሉ የምታደርገውን ሁለገብ ድጋፍ አጠናክራ የምትቀጥል መሆኑን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ በዚህ መርሃ ግብር ባስተላለፉት መልእክት አሳውቀዋል። ብፁዕነታቸው አክለውም በሁለቱ ተቋማት መካከል ያለው ይህ አዎንታዊና ድጋፍ ሰጪ አጋርነት በቀጣይም ተጠናክሮ እንደሚቀጥል አሳውቀዋል። መረጃውን ከሀገረ ስብከቱ ሚዲያ ተመልክተናል። የወላይታ ሀገረ ስብከት አዲሱን የሰንበት ትምህርት ቤቶች ስርዓተ ትምህርት ተግባራዊ እያደረገ መሆኑን አሳወቀ። ሀገረ ስብከቱ በአዲሱ የሰንበት ትምህርት ቤቶች ስርዓተ ትምህርት መመሪያ መሰረት ትምህርታቸውን ሲከታተሉ የቆዩ 270 የአራተኛ ክፍል የሰንበት ትምህርት ቤት ተማሪዎችን አስፈትኗል። ፈተናው በስርዓተ ትምህርት አፈጻጸም መመሪያው መሰረት ለመጀመሪያ ጊዜ በሀገረ ስብከቱ ደረጃ ተዘጋጅቶ የተሰጠ ሲሆን ከ9 ገዳማትና አድባራት የተውጣጡ ተማሪዎች በፈተናው ተሳትፈዋል። ይህ ፈተና በአዲሱ የሰንበት ትምህርት ቤቶች ስርዓተ ትምህርት መመሪያ መሰረት የተማሪዎችን የትምህርት ውጤት በመለካት ቀጣይ የትምህርት እድገታቸውን ለማጠናከር ያለመ መሆኑም ይታወቃል። የሰንበት ትምህርት ቤቶችን ስርዓተ ትምህርት መሰረት በማድረግ በተለያዩ አህጉረ ስብከት ፈተና እየተሰጠ እንደሚገኝም ይታወቃል። መረጃው የሀገረ ስብከቱ ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር።